اللهم يا رب. ምንድነው አሁን ያለህበት ሁኔታ እስቲ ንገር? ትምህርት ከድቁና ትምህርት ምን ተመርቃል? ገና ነኝ። አልተመረክም? እሺ እንግዲህ ወንድማችን ከዚህ በፊትም እንዳሳየዋችሁ መንገድ ላይ አግኝቸው ነበረ እና የፈስ ይደግማል እንደዚህ ምናምን የሚባል ነገር አለ። ምንድነው አሁን የፈስ ይደግማል የሚባለው ነገር? ያው የፈስ ድጋም ማለት ክፉ ምናምን ሰው ሲያስብ ምናምን የሚጣላ አይነት ምናምን ከሆነ ለመጀመሪያ ታገሰዋል። አዛ በኋላ እምቢ ካለ ትደግምበታለህ። ለምሳሌ አሁን ከዚህ በፊት የፈስ ደግመህበት እንደዚሁ ፈስ በፈስ የሆነ ሰው አለ? አይ አዚህ በፊት ያው ብዙም ደግሜ አላውቅም። የጉንዳል ነው እንጂ ደግሜ አላውቅም። የጉንዳል ማለት ምን አይነት? የጉንዳል ማለት በቃ የሆነ ሰው አስቀየመኝና አዛ ጉንዳል ስለከበት ሰውነቱ እንዲበረው ምናምን አደረኩት። ኦኬ ጉንዳን ስትልክበት ጉንዳኖች ሄደው ወረሩት? ኦኬ እና ምን አለ? ተመልሶ መጥቶ ምን አለ? አዛ ይቅርታ ምናምን አጥፍቻለሁ ምናምን አለ። አዛ ይቅርታ አልኩለት። ኦኬ አሁን በጉንዳን አሁን ሌላ እንሽላሊት ምናምን መላክ ትችላለህ ማለት ነው? ሌላ እንደዚህ የተለያየ አውሬዎች ያው ስንግ እኛ አናውቀውም። የፈስና የጉንዳል እና ደግሞ የባብ ነው እንጂ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? መግቢያ ላይ ያለውን ቪዲዮ ያሳየሁት ለምንድን ነው? ከቪዲዮው ድግምት እንደሚደረግ እንድታውቁ ነው። ይሄን ቪዲዮ ያመጣሁበት ምክንያት ምንድነው? በስልጤ ዞን በቅበት ከተማ አስተዳደር ሃይ ስኩል ላይ በጣም ብዙ እህቶቻችን ኒቃብ የሚለብሱና ሂጃብ የሚለብሱ ጅልባብ የሚለብሱ እህቶቻችን ላይ ድግምት እየተደረገባቸው ልጆቹ ከትምህርታቸው እንዲስተጓጎል እየተደረገ ነው። ይሄ ነገር ከጀመረ በጣም ቆይቷል። ነገር ግን የቅበት ከተማ አስተዳደር የሃይ ስኩል አስተዳደሩ ይመስለኛል ካልተሳሳትኩኝ ቪዲዮ አትቀርጹ፣ ፎቶ አታንሱ፣ ወደ ውጭ አታውጡ እያለ የከለከለ ነው። ይሄ ነገር ለምንድን ነው የተከለከለው? ድግምት ተደርጎባቸው በጣም በርካታ ተማሪዎች ከትምህርታቸው የሚቀሩ ከሆነ ለምን ኒቃብ ለበሰች፣ ለምን ሂጃብ ለበሰች፣ ለምን ጅልባብ አደረገች እየተባለ ሙስሊም እህቶቻችን አደጋ እንዲደርስባቸው፣ ሙስሊም እህቶቻችን ከትምህርታቸው እንዲስተጓጎሉ፣ ከጤናቸው እንዲስተጓጎሉ ድግምት የሚያደርግባቸው ሰውዬ ለህግ እንዲቀርብ ለህዝብ መቃጣጫ እንዲሆን ህዝብ ትምህርት እንዲወስድበት ለምንድነው ወደ ህግ ወደ አደባባይ ያልወጣው? ለምንድነው ወደ ሚዲያ ያልወጣው? የሚከለክለው ሰውዬ ለምንድነው? ድግምት የተደረገባቸው ተማሪዎች እህቶቻችን ቁርአን ሲቀርባቸው ድግምት ያደረገባቸውን ሰው ሲናገር ለምን ይናገራሉ እየተባለ ጭራሽም የሃይስኩሉ አስተዳደር የመምሩ ነው መሰለኝ ቁሞ ቁርአን እያስቀራ ነው። ቪዲዮ አትቀርጹ፣ ፎቶ አታንሱ እያለ እና ይሄ ነገር ለምንድነው እህቶቻችን የምታሳድዱት ነው? ለማንኛውም ቪዲዮ እየሰራ ያለሁት ለምንድነው ጠቅለል ባለ መልኩ በየትኛውም የኢትዮጵያ ክፍል ያላችሁ እህት ወንድሞቻችን ድግምት ሲህር ከሰይጣን ነው። ሰይጣን ደግሞ በአንድ ሙስሊም ህይወት ላይ ደካማ ነው። ስለዚህ አትፍሩ። ድግምት አድራጊዎች ምንድነው? ለምቀኝነት ነው። አንድ ሰው ይሄ ሰው አይወደኝም፣ ይሄን ሰው ጠልቼዋለሁ፣ ይሄን ሰው በሀብት በልጦኛል፣ ይሄ ሰው በትምህርት በልጦኛል ብለው ነው ድግምት የሚያደርጉት። መግቢያ ላይ ያን ልጁን እንደሰማችሁት ደጋ ይህንን ስተት አልታዘባችሁም? አንዳንድ ወንድሞችና እህቶች ውዱእ አድርገው ካጠናቀቁ በኋላ የሚባለውን ዚክር ሲሉ ማለትም አሽሀዱ አን ላ ኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚለውን ዚክር ሲሉ ሌባ ጣታቸውን ወይም መጠቆሚያ ጣታቸውን እንደዚህ ቀጥ የሚያደርጉ ወይም ወደ ሰማይ እንደዚህ ከፍ የሚያደርጉ አላጋጠሟችሁም? ወይም ደግሞ አዛን ከተጠናቀቀ በኋላ ከሚባሉ ዚክሮች ውስጥ አንደኛው አሽሀዱ አን ላ ኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የሚል ነው። ይህንንም ዚክር ሲሉ እንደዚሁ ጣታቸውን እንደዚህ የሚጠቁሙ ወደ ሰማይ ቀጥ የሚያደርጉ ወይም ደግሞ ባጭሩ ጣታቸውን ሌባ ጣታቸውን ብቻ ለይተው የሚጠቁሙ ሰዎች ሳያጋጥሟችሁ አልቀርም። እነዚህ ሁለት ቦታዎች ላይ ሌባ ጣትን ወይም ደግሞ የመጠቆሚያ ጣትን መወጠርና መጠቆም መረጃ የሌለው ተግባር ነው። አላህ ይወደዋል በሚል እሳቦት ከተፈጸመ ቢድዓ ነው፣ ወንጀለኛ ያደርጋል። አላህ Subhanahu Wa Ta'ala ያልደነገገውን ነብዩ አለይሂ ሰላቱ ወሰላም ያላስተማሩትንና ያላሳዩትን መተግበር ነው። ሌባ ጣታችንን የቀኝ ጣታችንን ማለት ነው በአምልኮት በኩል ወይም አላህ በሚወደው መልኩ መጠቆም የተፈቀደልን ሁለት ቦታዎች ላይ ነው። አንደኛው ሶላት ውስጥ ተሸሁድ ላይ ወይም አተህያቱን ስንቀራ፣ ሁለተኛው ደግሞ ጁምዓ ቀን
ኹጥባ የምናደርግ ከሆነ በኹጥባው ላይ ዱዓ ስናደርግ የሌባ ጣትን እንደዚህ መጠቆም ሱና ነው። ነቢያችን አለይሂ ሰላቱ ወሰላም እነዚህ ሁለት ቦታዎች ላይ ጣታቸውን ይቀስሩ ወይም ደግሞ ይጠቁሙ ነበር። ዚክር የተስቢህ ጣትን ወይም የሌባ ጣት የምንላተም ማለት ነው። ከዚህ ውጭ ባሉት ቦታዎች ላይ ግን ለአምልኮት በማሰብ በሸሪዓው የሚወደድ ነው በሚል ግምትና እምነት ጣታችንን መጠቆማችን ለቢድዓ ያጋልጠናልና መጠንቀቅ አለብን። ከውዱእ በኋላ ዚክሮቹን ማለት እንጂ ጣታችንን መቀሰር የለብንም። ከአዳም በኋላ የተደነገጉትን ዚክሮችና ዱዓዎች ማለት እንጂ ጣታችንን መቀሰር መረጃ የሌለው ስተት የሆነ ተግባር ነው ለማለት ነው። ወላሁ አዕለም ወሰለላሁ ወሰለም ዐላ ነቢይና ሙሐመድ። ሰዎች እስልምናን ሲቀበሉ በተለምዶ የሌባ ጣት ወይም ደግሞ መጠቆሚያ ጣት የምንለውን ጣት እንደዚህ ይቀስራሉ። ስለዚህ የተደነገገ አይደል ወይ? እንዴት ዱዓ ላይ ብቻ ነው የተደነገገው ትላለህ? የሚል ሐሳብ ነው። ምንም እንኳ የተወሰኑ ምሁራኖች ወይም ዑለማዎች ሰዎች እነዚህን አዝካሮች ሲሉ ወይም ደግሞ የሸሃዳን ቃል ሲሉ ጣትን የሌባ ጣትን መጠቆም ይወደዳል የሚል እይታ ቢኖራቸውም ይህን ሐሳባቸውን የሚደግፍላቸው የቁርአን አንቀጽም ይሁን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ የለም። በነቢዩ ዓለይሂ ሰላቱ ወሰላም ዘመን የነበሩ እነዚያ ሁሉ ሶሐባዎች እስልምናን ሲቀበሉ ጣታቸውን እንደዚህ እያወጡ አልነበረም የሸሃዳ ቃልን ሲይዙ የነበረው። ይህንን በተመለከተ የመጣ መረጃ የለምና ማለት ነው። እንደዚሁም በተመሳሳይ መልኩ ሰዎች ሲሞቱ ወይም ደግሞ ጣረሞት አካባቢ ላይ ሲደርሱ ላኢላሃ ኢላላህ እንዲሉ ይመከራሉ፣ ይነገራሉ። ይህን ማስታወስ ተገቢ ነው። ግን ጣታቸውን እንዲያወጡና እንዲጠቁሙ መጠቆም ይሄ በተለምዶ በብዛት የሚያጋጥመን ነው። ሆኖም ግን ይህም መረጃ የሌለው ጉዳይ ነው። ከዛ አንጻር እንደዚህ በተለምዶ ወይም ደግሞ አንዳንድ ዑለማዎች ይወደዳል ስላሉት ብቻ ቁርአን ላይ የተጠቀሰ በነቢዩ ዓለይሂ ሰላቱ ወሰላም ሐዲሶች ላይ የተነገረ አድርገን ልንወስደው አይገባም። መረጃ መሆን የሚችለው ቁርአን ወይም የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ወይም ደግሞ የሶሐባዎች ንግግር ተቃራኒ ሐሳብ እስካልተገኘበት ድረስ ወይም የሁሉም ዑለማዎች ስምምነት ነው እንጂ በተናጠል የተወሰኑ ምሁራኖች የተወሰኑ አኢማዎች ይወደዳል ያሉት ሁሉ የሚወደድ መረጃ ያለው ተደርጎ አይወሰድም። እናም እስልምናን የሚቀበሉ ሰዎች ጣታቸውን እንደዚህ እንዲያወጡ ማድረግ በዲኑ ላይ የተደነገገ መረጃ ያለው ተደርጎ ሊወሰድ አይገባም። ወላሁ አዕለም። ለመሆኑ ውዱእ በምናደርግበት ጊዜ ራሳችንን ወይም ጭንቅላታችንን ስናብስ በስንት መልኩ ማበስ እንችላለን? ብዙዎቻችን የምናውቀው አንድ አይነት አስተባበስን ነው። እሱም ከግንባራችን ጀምረን ወደ ማጅራታችን እንወስድና ከዛ ወደ ግንባራችን መመለስ። ይሄ የተለመደውና ቡኻሪ፣ ሙስሊም እንዲሁም አቡ ዳውድ የዘገቧቸው ሐዲሶች ላይ የተገለጸ አዘውትረንና አብዝተን ልንፈጽመው የሚገባ ሱናዊ የሆነ አስተባበስ ነው። በዚህ መልኩ ስናብስ ደግሞ ሙሉ ለሙሉ ሊባል በሚችል መልኩ ጭንቅላታችንን ወይም ራሳችንን ለማዳረስ መሞከር መቻል አለብን። ማለትም ጣቶቻችንን አቀራርበን አገናኝተን አውራ ጣታችንን ወደ ጆሮአችን አካባቢ አድርገን በዚህ መልኩ እናብሰውና መልሰን ወደ ግንባራችን እንመልሰዋለን። ይህ ሴቶችንም ወንዶችንም በእኩል ሁኔታ የሚመለከት ነው። ስለዚህ ከግንባራችን ጀምረን የምናብስ ከሆነ ሴቶችም ይሁኑ ወንዶች ወደ ማጅራት አካባቢ ከደረስን በኋላ መልሰን መመለስ አለብን እጃችንን ማለት ነው። በዚህ ጊዜ ግን ረጅም ፀጉር ያላቸው ሰዎች ማበስ የሚጠበቅባቸው ጭንቅላታቸውን እንጂ ፀጉሩን ስላልሆነ ፀጉራቸው ረጅም ቢሆን ለምሳሌ ትካሻቸው ቢደርስ ከትካሻቸው በታች ቢወርድም ፀጉሩ መጨረሻ ድረስ ማበስ አይጠበቅባቸውም። የፀጉር መብቀያው ቦታው ድረስ ብቻ ያለውን አብሶ መመለስ ነው። እንደዚሁም ደግሞ ሴቶች ፀጉራቸውን ከስር በኩል ያለውን ከውስጥ በኩል ያለውን ማበስ አይጠበቅባቸውም። ከላይ በኩል ያለውን አብሰው ነው መመለስ ያለባቸው እጃቸውን ማለት ነው። ይህ የተለመደውና አዘውትረን ልንፈጽመው የሚገባው የራስ አስተባበስ ነው። ሁለተኛው ደግሞ እንደዚህ ረጃጅም ፀጉር ላላቸው ሰዎች በተለይም እንደ ፀጉራችን አቀማመጥና ሁኔታ ማበስም ይፈቀዳል። አቡ ዳውድ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም እጃቸውን ከመሃል አናታቸው ላይ አድርገው እንደ ፀጉሩ አተኛኘትና ሁኔታ አብሰዋል። ይሄም ማለት ምን ማለት ነው? እጃችንን ካረጠብን በኋላ በውሃ መሃል አናታችን ላይ እናደርገውና ግማሹ ፀጉራችን ወደ ግንባራችን በኩል የተኛ ስለሆነ
ከመሃል ጀምረን ወደ ግንባራችን እንደዚህ እናብሳለን። ከዛ አሁንም መሃል ጭንቅላታችን ላይ እናደርግ ወይም አናታችን ላይ እናደርግና ወደ ኋላ የተኛውን ጸጉር ደግሞ ወደ ተኋላ ብቻ እናብሰዋለን። በዚህ መልኩ ሁሉንም አዳረስን ማለት ነው። ስለዚህ በዚህ ሁኔታ ላይ የትኛውም ጸጉራችን ቢሆን አይንጨበረርም ወይም ደግሞ አቀማመጡ አይበላሽም እና ረጃጅም ጸጉር ያላቸው ሰዎች በዚህ መልኩ ማበስ ይችላሉ። ሐዲሱ ሶሂህ ሐሰን ደረጃ ላይ ያለ ሐዲስ ነው። አቡ ዳውድ ዘግበውታል። ኢብኑ ዑመር ረዲየላሁ ዐንሁ በዚህ መልኩ ጸጉሩን ያብስ ነበር። ኢማሙ አህመድም እንደዚሁ በዚህ መልኩ ጸጉርን ማበስ እንደሚቻል ለሴቶች ፈተዋ ይሰጡ። አሰላሙ አለይኩም ወራህመቱላህ። አማኝ የመልካም ስራን ዋጋዋን ያውቃታል። ስለዚህ ንቆ የሚያልፈው አንድም አይነት መልካም ስራ የለም። ለዚህም መልእክተኛው አለይሂ ሰላቱ ወሰላም ላ ተህቂረነ ሚነል ማዕሩፍ ሸይአ መልካም ስራን ምንም ይሁን ምን እንዳትንቅ ብለው ተናግረዋልና። በሌላም ሐዲሳቸው እተቁናር ወለው ቢሽቅ ተምረቲን እሳትን ራቁ፣ ከእሳት ተጠንቀቁ፣ የአንዲትን ቴምር ክፋይን እንኳ ሰደቃ በመስጠት አሉ። ምንም የሚናቅ መልካም ስራ የለም። ብዙዎቻችን ትኩረት ካላደረግንበትና እንደ ተራ ከምንቆጥራቸው ወሳኝ ጉዳዮች ውስጥ ወንድሞቻችን የሚለቋቸውን የጽሁፍ የኦዲዮና የቪዲዮ መልእክቶች ኮፒ እያደረጉ ማሰራጨት፣ ምናልባት ሼር ማድረግ መሰል ነገር ዳዒዎቹን የበለጠ ታዋቂ እንዲሆኑና የበለጠ ተጽዕኖ ፈጣሪ እንዲሆኑ ሊያደርጋቸው ይችላል። ያንን ካልፈቀዳችሁና ያ ካላስደሰታችሁ እነዚህን ዳዕዋዎች ኮፒ አድርጋችሁ በየፔጃችሁ ላይ መልቀቅ ዳዕዋ እንደማድረግ ይቆጠራል።